ናፊባ ክፍል 4 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን መርጣችሁ ስለምትከታተሉ እናመሰግናለን። ቻናላችን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሆኑን። ወደ ታሪኩ። እሺ እረዳሃለሁ፣ በቃ አትጨናነቅ አለሽ ሜላት የመስፍንን መንተባተብ በማስተዋል። መስፍን የሜላት እርጋታና መዝናናት ምቾት ሰጠው። የሆነ ነገር ቅልል ያለ ያክል ተሰማው። ቀልቡን ሰብሰብ አድርጎ ወደ ራሱ ተመለሰና እና የት ነው ያረፍሽው? መጥቼ ላገኘሽ አላት። አይ አሁን መሽቷል፣ አይሆንም፣ ነገ እንገናኛለን ስትል ሜላት መለሰች። እሺ እንዳልሽ ግን ነገ በዚህ ስልክ እደውልልሻለሁ፣ እባክሽ ይቅርታ አድርጊልኝ አለ መስፍን ፊት ለፊቱ የተቀመጠች ይመስል አንገቱን እያቅለሰለሰ። አይ በተወሰነም ቢሆን ተረድቻለሁ ለምን እንዳልነገርከኝ፣ ነገር ግን አትሊስት የሆነው ከሞት ልትነግረኝ ይገባ ነበር አለችው። ሜልዬ አንቺን ለማሳዘን አይደለም፣ ነገር ግን ዮዳይ ከሞተ በኋላ ሁሉም ነገር ነው የተደበላለቀብኝ። ምን ማድረግ እንዳለብኝ ሁላ እስከ ራሳ ድረስ ነው ነገራቶቹ የተምታቱብኝ አላት። እሺ ባለፈ ነገር አልነዝንዝህ፣ ምንም እንኳን ፍቅሬን ትላንት ባጣውም ግን አንተም መውቀስ አግባብ አይደለም ስትል መለሰችለት። ወቀሳሽማ ልክ ነው፣ ነገር ግን የተፈጠረው ነገር ከኔ አቅም በላይ ስለሆነ ነው ብሎ አስተባበለ። አይዞህ ገብቶኛል አላሽ ሜላት። ሜላት ስልኩን ዘግታ አስቀመጠችውና ከዚህ ምንድን ነው የምትጠብቀው? እሱም መሰለልስ ለምን አስፈለገ? እባክህ ኢንስፔክተር ሸዋንግዛው ያለውን ነገር ንገረኝ፣ ዝም ብለህ በዙሪያ ጥምጥም አታስጨንቀኝ ብላ ሜላት ኮስተር ብላ ጠየቀች። ይኸውልሽ ስላለው ነገር ሙሉ ለሲቪል መናገር የሙያዬ ስነ ምግባር አይፈቅድልኝም። እናም ለዛ ነው የማልነግርሽ። ነገር ግን ጥርጣሬያችንን ብነግርሽ እሱም ሙሉ ለሙሉ አታምኘው። በነገርንሽ ልክ ትጠራጠሪዋለሽ። ነገር ግን ካልነገርንሽ ገለልተኛ ሆነሽ ለመከታተል ትሞክሪያለሽ። ዝም ብለሽ ያልኩሽንና እምልሽን በጥንቃቄ አድርጊው። ከዛ በኋላ የኛ ጥርጣሬ ላይ መድረስ ትችላለሽ፣ ወይም ደግሞ በራስሽ እውነቱን ትደርሽበታለሽ። ባጭሩ አንድ ነገር ልንገርሽ፣ ፍቅረኛሽ የተገደለ ቀን ማታ ከመስፍን ጋር አብረው ነበር ሲጠጡ የታዩት ብሎ አቆመ። እና ይሄ ምን አዲስ ነገር ሊሆን ይችላል? ሁለት ጓደኛሞች አብረው አምሽተው ጠጥተው ሊለያዩ ይችላሉ። ይህ አዲስ ነገር መቼም ሊሆን አይችልም ብላ መለሰች። ለማንኛውም ለማሰላሰል ሞክሪ። እውነታው ምንም ይሁን ምን እውነት ተደብቃ አትቀርም። አንዴ ትደርሽበታለሽ። እኔ ስለመሸብኝ ልውጣ አለና ተሰናብቷት ወጣ። ሜላት በግራ መጋባት ስሜት ውስጥ ሆና ሸዋንግዛውን እስከ በር ሸኝታው ቤቱን ዘግታው ተመለሰች። ሜላት ያሻትን ያህል ይሆናል ያላችሁን የመፍትሄ ሀሳብ ስታነሳ ስትጥል፣ ምሽቱ እየበረታ ጨረቃ ደምቃ እየወጣች ሄደች። የመኝታ ቤት መስታወቷ ታንጸባረቅ ጀመር። መስፍን ዮዳይ የሚገድልበት አንድም ምክንያት የለም፣ ሁለቱም ጓደኛሞች ናቸው ብላ ደመደመች። ኢንስፔክተር ሸዋንግዛው በሜላት ውበት እየተደነቀ ቤቱ ደረሰ። ማያ ካረፈች በኋላ ለመጀመሪያ ጊዜ በሴት ልጅ ውበት ሲማረክ፣ ምቾትን እንዳለ ሆኖ የአይኖቹ አቀማመጥና አገላለጥ፣ አቋሟና ከለሯ የራያን ሳዱላ ነው የሚያስመስላት። ጉራማይሌ ጥርሷ ድዷ ላይ የተወቀረችውን ነገር ባትስቅም አጉልቶ ያሳያል። መስፍን ያ ድካሙ ሁሉ ጠፍቶበት ቁልጭ ቁልጭ እያለ ያስብ ጀመር። ብዙ ሀሳቦችን ያስብና በመጨረሻ ሜላት ጋር ይደርሳል። አወራሯ ላይ ጥርጣሬ እያየበት መጣ። ምናልባት ከፖሊሶች ጋር አብራ እየሰራችው? አይ እነሱ ጋር የመስራት ትዕግስት አይኖራትም። መፍትሄውንም ጥያቄውንም መልሱንም ራሱ እያነሳ እየጣለ በአይኑ እንቅልፍ ዘረሰ። ሌሊቱ ነጋ። ሌሊቱ ገና በወገግታ ከመናጡ ሜላት ጋር ደወለ። ሜላት የስልኩን ጥሪ ከእንቅልፏ እያባነናት ብድግ አለችና አቤት መስፍን፣ በሰላም ነው በዚህ ጠዋት ስትል ጠየቀችው። አዎ በሰላም ነው፣ ይቅርታ በጠዋት ከደወልኩ ግን ስለ አንቺ እያሰብኩ ስለነበር ነው አላት። ስለ እኔ ምንድን ነው የምታስበው? ትላንት እኮ አውርተናል። ቀሪውን ደግሞ በአካል ስንገናኝ እናወራለን። ስለ እኔ በጭራሽ አትጨነቅ፣ ምንም የሚያሳስብ ነገር የለውም። አሁን የፍቅሬ ነፍስ በሰላም እንድታርፍ ሀዘኔን ቀንሼ ገዳም መፈለግ ነው። በዚህ ፍለጋ ደግሞ አንተ ትረዳኛለህ አይደል
ስትል ጠየቀችው። መስፍንም በደንብ ነዋ ሲል መለሰ። ጥሩ፣ ስለዚህ ብዙም አትጨናነቅ፣ እደውልልሃለሁ አለችና ስልኩን ዘጋችሁ። መስፍን ስልኩን ዘግቶ አንድ ነገር መጣለት። ወደ አንድ ሰው ስልክ አወጣና ደወለ። በፍጥነት ልብሱን ለባብሶ ከቤት ወጣ። ቡራክዬ ልብስሽን ለባብሽ እንጂ ቶሎ እንሂድ፣ ካልሆነ ይረፍድባቸዋል። ብሩክታዊት እጆቿን ጭራሮ አድርጋ እያቆመች እንደ ለብሳት ተመቻችታ ቆመች። አባዬ እኔ ለብሼ ጨልሻለሁ አለ ትንሹ አላዛር ሶፋው ላይ እየዘለለ። ጎበዝ የኔ ጀግና አንበሳው፣ ቆየትህን ላልብሳትና ቁርስ እንድትበሉ። አባዬ እሷ ግን ሸነፍ ናት፣ በላሿ መበሽ አትችልም። እኔ ግን ተመከተኝ፣ እላሼ መልበሽ እችላለሁ አለ አላዛር እህቱን ለማናደድ ወደ እሷ ዞሮ ምላሱን አውጥቶ እያሾፈባት። እሷም እኮ ትችላለች፣ እኔ አባቷ እንዳለብሳት ስለምትፈልግ ነው እንጂ ብሎ በስስት ተመለከታት። የወንድሟን ሽፈት ከምንም ሳትቆጥረው በፈገግታ አባቷን ትመለከተዋለች። አሁን ጨርሰናል፣ የቁርስ ሰዓት ደርሷል አለና ሳሎኑ ጋር ተያይዘው ተቀመጡ። አላዛር ቀድሞ አፕሉን ብድግ አደረገ። አስቀምጠው አባቴ፣ ቁርስ ከበላህ በኋላ ነው የምትበላው። ብዙ አምጥቻለሁ፣ ስለዚህ መጀመሪያ ጨጨብሳህን ብላ። መወደስ አንዴ ነይ እስኪ። ሰራተኛዋ መወደስ በፍጥነት መጣች። አቤት ጋሼ፣ ምን ልጨምር? እስኪ ጨጨብሳው ላይ እርጎ ጨምሪበት። ብሩክታዊት ጨጨብሳ በእንቁላል ሲሆን ነው የምትወደው። ለአላዛር ግን ልጨምርለት። እሺ እንደዚህ ነው የምትወጂው ቡራክዬ ሲል ቡራክን ጠየቃት። አዎ አባዬ፣ እኮ ብቻውን ነው የምጠጣው፣ ሽጠጣው ነው ደስ የሚለኝ ስትለው፣ አባትየውም የኔ ፍቅር አንተስ እየበላህ ነው አለ ወደ አላዛር ዞሮ። አዎ አባዬ እየበላው ነው፣ እኔ እኮ በምግብ ቀልድ አላውቅም አለ። የአነጋገር ቅላጼ ይጣፍጣል። ድርጊቱ ምኑ ከልጅነት ባህሪ ወጣ ያለ ነው። መወደሴ ቋጠርሽላቸው ሲል መወደስን ጠየቃት። አዎ ጋሺ ቋጥሬላችኋለሁ። ጥሩ፣ ነገር ግን አላዛር ጁስ ምናምን ሲል ነበር ትላንት፣ እረስቸው ስሪ ለሳለልሽ ሲላት፣ እሱንም ነግሮኝ ስለነበረ የሚፈልገውን የማንጎና የፓፓያ ጁስ ሰርቼ በጎዳ አድርጌለታለሁ ስትል መለሰች። አመሰግናለሁ መወደሴ፣ በቃ ልጆች ተነሱ ተነሱ አለ። የበሉበትን ባዶ ሳህን አንስቶ ለመወደስ እየሰጠ በግራና በቀኝ እጃቸውን ይዞ ወደ መኪና እያስገባቸው እያለ ስልኩ ጠራ። ሀሎ ሀሎ፣ ኢንስፔክተር፣ ከሰዓታት በፊት ወደ አንድ ሰው ስልክ ደውሎ ተቀጣጥሮ ወደዛ እየሄደ ነው አለ። ጥሩ፣ በድጋሚ እስኪያወራ ጠብቁት፣ በድጋሚ ከማን ጋር እያወራ እንደሆነ እንደርስበታለን አለና ስልኩን ዘግቶ ወደ ኪሱ በማስገባት በድጋሚ ደግሞ ስልኩ ጠራ። አቤት ሜላት፣ እንደምን አደርሽ? ደህና ፈጣሪ ይመስገን። ምን አዲስ ነገር ተፈጠረ በዚህ ጠዋት ያስደወለሽ? ሜላትም መስፍን ደውሎልኝ ነበር እና ምን አወራችሁ አለ ኢንስፔክተር ለመስማት እየጓጓ። ሜላትም ንግግራቸውን በሙሉ አንድም ሳታስቀር ነገረችው። ኢንስፔክተር ሸዋንግዛው በንግግሯ መሀል ብዙ ነጥቦችን ከያዘ በኋላ ጥሩ፣ በጣም አመሰግናለሁ፣ ትልቅ ነገር ነው የነገርሽኝ። አሁን ልጆችን ወደ ትምህርት ቤት ይዤ እየሄድኩ ነው። ስለዚህ ቢሮ ስገባ እደውልልሻለሁ ወይም ከቢሮ ስወጣ ወደ አንቺ እመጣለሁ ብሎ ተሰናብቷት መኪናውን አስነስቶ መንገድ ጀመረ። አባዬ፣ ይህ ሾዬ ሻሻዥን እባክህ ያለክን ብር በሙሉ ሽጠው አለ አላዛር በመኪናው መስታወት አሻግሮ የነተበ ልብስ የለበሱ አንድን የዕድሜ ባለጸጋ ተመጽዋች አዛውንት እየተመለከተ። ኢንስፔክተር በልጁ አላዛር ራዕይ እየተገረመ እሺ የኔ ጣፋጭ፣ ያለኝም በሙሉ ባይሆንም ግን እሰጠዋለሁ አለና ለተመጽዋቹ አዛውንት ልጄ ነው እንድሰጥህ ያዘዘኝ አባባ አላቸው። በመኪና መስኮት ወጣ ብሎ ወደ ጆሮ እየተጠጋ የኔ ደግ ልጅ በሀብት ድግ በልልኝ፣ ክፉን ሁሉ ካንተ ይራቅ፣ ፈጣሪ ጠብቀህ፣ የኔ ሲሳይ፣ ቀኔን እንዲህ ብርት እንዳረከው እድገትህም ያለምንም ምንክን ይለምንም። የአዛውንቱ ምርቃት አላቆመም። መኪናው የቀይ መብራቱ ጠፍቶ የአረንጓዴ መብራቱ በርቶ እስኪነሱ ድረስ ምርቃቶች ጎደጎድ ጀመር። ኢንስፔክተር ሸዋንግዛው የልጁን ምርቃት አሜን አሜን አባባ አሜን እያለ በደስታ እየተቀበለ ልክ አረንጓዴ መብራቷ እንደበራች ተሰናብተውት ሄዱ። ልጄ ዛሬ አንጀቴን በላው አለ ሸዋንግዛው የሥራ ባልደረባው ጋር ተቀምጠው እየተነጋገሩ ባለበት። ድንገት ስሜቱ ከውስጡ ፈንቅሎ
አይሻውን ግዛው ያንተ ልጅ ሁሌም እኮ ነው አንጀትህን የሚበላው አለ በመጠኑ ፈገግ ብሎ። አይ የዛሬው ግን የሚገርም ነበር አለና የተፈጠረውን አንድ በአንድ ነገረው። አላዛር እድለኛ ነው። ሰውየው ከልባቸው ነው የመረቁት። እንዲህ አይነት የእውነት ምርቃት በአሁን ጊዜ ማግኘት ይከብዳል። እድለኛ ነው በጣም እጅግ በጣም እንጂ። ምን አለ ይህን ድንቅ ተአምር ብታይ ማዬ አለ ሸዋን ግዛው ራሱን እያወዛወዘ። ተው ሸዋ፣ አንተ እንደውም እድለኛ ነህ። ጥሩ ማስታወሻ እኮ ጥላለህ ሄዳለች። ሁሌም ብትሆን ስታስታውሳት ትኖራለህ። ምናልባት ባልተወልድልህ ኖሮ ከአንዷ ጋር ትላመድና አዲስ ቤተሰብ በመመስረት ትረሳት ነበር። ስለዚህ ያለህን የሰጠችህን አመስግን። አውቃለሁ ጸጸት፣ ትዝታ፣ ናፍቆት፣ መድኃኒያን የሌላቸው በሽታዎች መቼም ጠባሳቸውን የማይጠፉ ቁስሎች ናቸው። ስለዚህ ጠንከር በል። እነ ብሩክታይትና ሌዘር ደስ ብሎ እነሱን እየተንከባከብክ ነው መኖር ያለብህ የሚል መስላኛ ቃል ሰጥቶት የወሬውንም ርዕስ ለመቀየር የጀመሩትን የመስፍንንም ጉዳይ ለመቀጠል ሀሳቡን አስቀየረው። አሁን ወደምፈልገው መስመር እየገባልን ይመስለኛል። ነገር ግን ሙሉ በሙሉ እርግጠኞች መሆን አንችልም። ስለዚህ ሜላትን እንደ ትልቅ መሳሪያ መጠቀማችን ልክ ቢሆንም በአንድ በኩል ደግሞ ለአደጋ ተጋላጭ እያደረግናት ነው። ስለዚህ መስፍን ሳይቀድመን መቅደም ይኖርብናል። እውነት ከዚህ ወንጀል ጀርባ መስፍን ካለበት ይሄ የእቅዱ አንድ አካል የሚያደርግበት ምክንያት አይኖረውም። ጨዋታቸው በሰው ህይወት ነው አለ ሸዋን ግዛው ሙሉ ለሙሉ ትኩረቱን ምርመራው ላይ እያደረገ። እውነት ብለሃል። ነገር ግን የዚህች የዩኒክና የዳይ ገዳይ ጉዳይ እስካሁን አዲስ ነገር አለመገኘቱ ትንሽ ግር ያስብላል። ብዙ መገረም የለብህም። ወንጀለኞች ራሳቸውን የደበቁ መረጃ ያራቁ ይመስላቸዋል። ነገር ግን ከኛ የሚደብቁት ጊዜውን ብቻ ነው። 10 ቀን የሚፈጅ ከሆነ ወደ ወር ከፍ ይልብናል እንጂ ከኛ ያመልጡ። በዚህ ምንም ጥርጥር አይግባ አለና ዝም ብሎ አይኖቹን ጣል አድርጎ ወደ ኋላ ተለጥጦ ተቀመጠ። ቢሮ በመጠኑም ቢሆን ተዝረክርኳል። ወረቀቶች ወዳድቀው አንድ ከለር ቦርድ ላይ ፊት ለፊት ተሰቅሏል። ዋይት ቦርዱ ላይ የተለያዩ አሳምሽኖች ተቀምጠዋል። በርካታ ሜዳሊያዎች፣ የምስክር ወረቀቶች ዙሪያውን ተደርድሯል። ኢንስፔክተር ሸዋን ግዛው በበርካታ የግድያ ኬሶች ላይ በመሳተፍ በአጭር ጊዜ ወንጀሉን እስከ ጥግ አጣርቶ የሚያውቅ ብልህ፣ ቁጡና ትዕግስተኛ አስተዋይ መርማሪ ነው። ብዙዎች እብዱና ደፋሩ እያሉ ይጠሩታል። የሚጠረጠርበት ቦታ ጋር ከመግባት ከማንኳኳት ወደ ኋላ አይልም። ብዙ ባለስልጣናት በፍርሃት ያርዳል። አንዳንዶቹ ባለስልጣናት ደግሞ የተሳተፉባቸው ጊዜ የፖለቲካዊ ጉዳዮችን ተገን አድርገው የሰሯቸውን ወንጀል ለማጥፋት በቅድሚያ መንገድ የሚገዙት ወደ ኢንስፔክተር ሸዋን ግዛው እንዳይሄድ ነው። እስካሁን የሄድሽው ይበቃል። ከዚህ በኋላ ከጀርባሽ አንቺን የሚከታተል ለአንቺ ከለላ የሚሰጥ ሰው ይመደባል። ይህን ቀድሜ የምነግርሽ አንቺን የተከታተልንሽ ያህል እንዳይሰማሽ ነው አላት። ለምንድን ነው ይህን ውሳኔ በድንገት የወሰንከው? በደንብ እንድታብራራልኝ ይፈልጋለሁ አለችው። ምክንያቱም ከመጀመሪያውም አንቺ ከማንም በላይ ታስፈልግኛለሽ። እኔ 2 ሰው ህይወት ያጠፋች ሴት በምፈልግበት ጊዜ ሌላ ሰው ማጣት የለብንም። ቢያንስ አንቺን ደህንነት የመጠበቅ ግዴታ እንዳለብኝ አምናለሁ። ከሁሉም በላይ የሚቀድመው የአንቺ ህይወት ነው። እነሱ ተስፋ እንደቆረጡ በሄዱ ቁጥር የሚያደርጉት አይታወቅም። ለዛ ብዬ ነው። አሁን ራሱ ምን እያሰቡ እንደሆነ ፈጣሪ ይወቀው አለ ኢንስፔክተር ሸዋን ግዛው አንገቱን ውሃ ለቀናቶች እንዳላገኘ አትክልት ጠንዘል አድርጎ። እሺ ግን እኔ የምሳተፍበት ነገር ቢኖር ደስ ይለኛል። ምክንያቱም በዚህ ታሪክ ውስጥ ዋነኛዋ ተጎጂ እኔ ነኝ። ለዚህ ደግሞ የቻልኩትንና የአቅሜን ማድረግ እፈልጋለሁ። ስለዚህ ይህንንም በግምት ማስገባት አለብህ ክቡር መርማሪ አለች ሜላት። አታስቢ፣ የምታስፈልጊኝ ቦታ ላይ ያለምንም ማቅማማት እርዳታሽን እንጠይቃለን። ግን በተቻለሽ መጠን ራስሽን ጠብቂ እባክሽ። ምንም ነገር ከኔ እውቅና ውጪ ምንም እንዳታደርጊ አደራ አላት። በቅድሚያ ከእነሱ ወገን እንደሆነችና እንዳልሆነች ማወቅ ስለሚገባን አሁን በእርሷ ሰርክል ውስጥ እንደሆን ማወቅ እንድትችል እንርዳት። ከዛ ወጥመዳችን ውስጥ በቀላሉ እናስገባታለን። አሁን ግን ቀለበታችን ውስጥ ናት። ገና አልገባችም። ንግግሯና ሁኔቷ ይለያል። በዛ ላይ ደግሞ ልክ እኔ እንዳወራኋት ነው ወዲያው መልሼ ስደውልላት የስልኳ መስመር የተያዘው። መቼም በዛ ቅጽበት የሚደውልላት አይኖርም። ነገር ግን ይሄ መላምት ብቻ በቂ አይደለም። ስለዚህ በደንብ እርግጠኞች መሆን አለብን። ለዚህ ደግሞ ትልቅ ስራ ይጠበቅብናል አለ መስፍን ፂሙን እየነካካ።
ሌላው ደግሞ ማሂ አንቺ ሲያምን መከታተል አለብሽ። የት ወጥታ የት እንደምትገባ ማን ጋር እንደምትሄድ ከትምህርት ውጪ ያላትን እንቅስቃሴ በሚገባ ልትከታተል ይገባል። ሌላው እስካሁን እንዳጠራሁት የኢንስፔክተር ሻንግዛው ደካማ ጎኑ ልጆቹ ናቸው። ስለዚህ ቤቱ አካባቢ ልዩ ክትትልና ጥበቃ ያስፈልጋል። ትምህርት ቤት እንኳን ለየት ያለ ጥበቃ ነው ያለው። እዛ ከባድ ነው። ካሜራን ጨምሮ ሌሎች መከታተያ መሳሪያዎች ስላሉ ሁላችንም ስራችንን በአግባቡ መስራት ይጠበቅብናል አለና ሀሳባቸውን መልሶ ሳይሰማ ተነሳ። ሁላቸውም በየተራ ተነስተው ወጡ። ሌላ ጊዜ አላስጠነቅቅሽም። ያን ያክል ብዙም ባትቀርበት ጥሩ ነው። እኔ ለአንቺ ብዬ ነው እንዳንቺ በመንሰል የማስተናግዳት። ምን እንዳይሆን ፈርታ ነው? ምንም እሱን አላቅም። እና ይፈጠራል ብለህ ለማታውቀው ነገር እንደዚህ አብዝተህ ለምን ትፈራለህ? ሲያም ረጋ ብላ ግን በርካታ ጥርጣሬዎችን አንግባ ጠየቀችው። ተህሚድ የሚመልስላት ጠፋው። ዝም ብሎ ማህሌትን እንደማይወዳት መናገር እንደማይችል ተረድቷል። ሲያም ያለምንም አሳማኝ ምክንያት እንደማታምነው የተረጋገጠ እውነት ነው። ስለዚህ ምንም አለማለትም መረጠ። ደግሞ ዝም እንዳይል የማይነሳ ሀሳብ አንስቶ ያለምንም መቋረጫ ማቆም ደግሞ ሌላም ባጋራው የሚፈጠር መሰለው። እስኪ ንገረኝ፣ እኔ ማላውቀው ነገር አለ አለ ሲያም። ተህሚድ እንደጠረጠረው ሌላ ጥያቄ ተጀመረ። አሁን ማፈግፈግ የለውም። ያለውንና የሰማውን ነገር የሚያውቀውን መናገር እንዳለበት አመነ። ይኸውልሽ እኔ ፍቅር ምን መሰለሽ፣ እኔና አንቺ ፍቅረኛሞች በነበርንበት ጊዜ የነፋስ ቀዳዳ የምትፈልግልን ነገር ነበር። ያው ታስታውሽ ከሆነ ብዙ ጊዜ አንስማማም ነበር እና የምታጣላን እሷ ናት ልትል ነው? እሷ ነበረች እኮ የምታስታርቀን። ተህሚድ ፈገግ አለና ማስታረቅ ብቸኛ መፍትሄዋ ነው። ካልሆነማ በዛው ልታካረር ከሞከረች ልንነቃበት እንችላለን። በእናትህ የኔ ፍቅር የሌለ ምክንያት አትፍጠር። እኔን ከሷ ለማራቅ ብላ የሌለ ውሸት አትዋሽ አለች እየሳቀች። ምን መሰለሽ፣ አንድ ልታምኚኝ የሚገባው ነገር የምናገርሽ ነገር ካላሳመነሽ እውነታውን ልነግርሽ ባለመቻሌ እንደሆነ ማሰብም አለብሽ መገመትም አለብሽ አለ በለውዘስ። ሲያም ጥያቄዋ እንዳልተመለሰላት ብታቅም ነገር ግን ከዚህ በላይ እሱን በመጠየቅ ጊዜ ማጥፋት እንደሌለባት ስለተረዳችና መጠየቁ በቀጠለ ቁጥር የጸብ መነሻ ይሆናል ብላ ስለሰጋች ዝም ብላ ራሷን አወዛወዘችና እሺ እኔ ፍቅር ካልክ በቃ ከሷ አርቃለሁ አለችና ሳም አደረገችው። ኢንስፔክተር ሻንግዛው ከአድካሚ የስራ ቀን ውሎ ወደ ቤት እየገባ እያለ ከርቀት አንድ ወጣ ያለ ሰው ተመለከተ። ሰውየው ሰላማዊ ሰው ይመስላል። ለምሽት የሚሆን ልብስ ደግሞ አለመልበሱ የሆነ የሚያጠራጥር አይነት ሰው ሆነበት። መኪናውን በሩ ላይ አቁሞ ወደ ሰውየው ሄዶ ቢጠራው ሊሰማው አልቻለም። በመጨረሻ ከወደ ኋላ ጎንተል ሲያደርገው አፉ ተንተባተበ። በዚህ ጊዜ መስማት እንደማይችልና ለመናገር አፉ እንደሚያያዝ ተረዳ። በጣም ይቅርታ የኔ ጌታ ብሎ ወደ መጣበት መንገድ እየተመለሰ ሳለ ጭንቅላቱ ላይ የሆነ ነገር ሲያቃጭል ተሰማው። ቀስ ብሎ ሲዞር ሰውየውን ከቦታ ያጠዋል። ያ መስማት የተሳነው መናገር የማይችለው ሰውዬ ከአካባቢ የለም። እንደ መንፈስ ነበር የተሰወረው። ኢንስፔክተር ሻንግዛው ወደ ኃላፊው በፍጥነት ደወለና የተፈጠረውን አንድ በአንድ ነገረው። ኢንስፔክተር፣ እንደ አይነቱ ነገር እኮ ይፈጠራል። ምናልባት ሰውየው ፈርቶህ ሊሆን ይችላል። ዝም ብለህ ከራስህና ከምትሰራው ስራ ጋር አታገናኘው። አይዞህ፣ ግን የሚያስጠረጥር ነገር ከሆነ 1-2 ቀን ከደጋገመ የተወሰኑ ኃይሎች ይመደቡልሃል አለው። እሺ አለቃዬ፣ ነገር ግን ለእኔ ችግር የለውም። ከመጡ በልጆቼ ነው የሚመጡት። መቼም ቢሆን እኔ ፊት ለፊት አይጋፈጡኝም። እስካሁን እንደዚህ አይነት ነገር ተፈጥሮ አያውቅም። አንድም የስራ ባልደረቦቼ በእንዲህ አይነት ችግር ተሰብስቦ አያውቅም። ይሄ መቼም ለአንተ አልነግረህም። ለብዙ ዓመታት ታውቃለህ። እስካሁን ምን ገጥሞ ያውቃል? ኮሚሽነር፣ ምናልባት አሁን ሊፈጠር ይችላል። በዛ ላይ አሁን የዋስኩት የወንጀል ምርመራ ነው፣ የግድያ ምርመራ። ስለዚህ በዚህኛው ምንም ነገር ይፈጠራል ብዬ የማላምነው የለም አለና ተሰናባበቱ። ቤቱ ተቀምጦ በሩን ሲመለከት ለተመለከተው ሰው የቀጠረው ሰው ቀርቶበት በመጠበቅ ላይ ያለ ሰው ነበር የሚመስለው። ምሽቱን በሙሉ ማታ አንድ ሰው የሚገባ እስኪመስለው ድረስ በጥንቃቄ ሽጉጡን አቀባብሎ ይጠብቅ ጀመር። አላዛርና ብሩክታይትን እራት አብልቶ ትንሽ አጫውቶ የቤት ስራቸውን ካሰራ በኋላ አንድ እውነት የሚመስል ቤስት ታይም ስቶሪ ከነገራቸው በኋላ ሁለቱም በአንድ ጊዜ እንቅልፍ ወሰዳቸው። በሚገባ ለባብሷቸው የሳሎኑን መብራት አጥፍቶ ወደ ውጭ እየተመለከተ ነበር ያመሸው። ነገር ግን ጥበቃው ከንቱ ድካም ነበር። አንድም ሰው ዝር አላለም። በዚህ ጊዜ ነበር ሜላት ትዝ ብለው እሷ ጋር የደወለው።
አቤት ኢንስፔክተር አለች በፍጥነት ስልኩን አንስተው። ምን ነው እስካሁን አልተኛሽም? ችግር አለ እንዴ? የተለየ ነገር ገጥሞሻል? እርዳታ ትፈልጊያለሽ? ምናምን ጥያቄዎቹን በአንድ ጊዜ አክተለተላቸው። አይ ምንም አልሆንኩም፣ የተፈጠረ ነገርም የለም፣ እንዲሁ እንቅልፍ አልወስድሽ ስላለኝ ነው። አንተስ ምን ሆነህ ነው? የሆነ ጸጉረ ልውጥ ሰው ተመልክቼ ተጠራጠርኩ። በዛ ላይ አናግሬው ስዞር ከአካባቢው ተሰወረብኝ። አይ እየተከታተሉኝ ነው ብለህ ታስባለህ? ስትል ጠየቀችው። አዎ በደንብ አስባለሁ እንጂ እንደዛ ከሆነ የሆነ ነገር ማድረግ አለብን። ቤትህን ካወቁት ጥሩ አይደለም። ስላንተ የተወሰነ ነገርህን መደበቅ ይኖርብሃል በማለት ምክረ ሀሳብ አቅርባለት ደህና ደር ተባብለው ወሬያቸውን ጨረሱ። ሜላት ከሸዋንግዛው ጋር አውርታ እንደጨረሰች ለመስፍን ደወለችለት። ክፍል 5 ይቀጥላል።